Hello everybody, welcome back to my channel. Today I'm going to teach you one of the most important rules in English reading, which is the soft C and hard C sounds. ሰላም ቤተሰቦች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። በዛሬ ትምህርታችን የምናየው ስለ እንግሊዝ ሪዲንግ ሩል ነው ወይም ደግሞ የአነባብ ህግ ማለት ነው። ስለዚህ ስለ ሲ ሌተር እንዴት እንደምትነበብ እናያለን ማለት ነው። ሲ ሌተር ሁለት አይነት ሳውንድ አላት ወይም ደግሞ ሁለት አይነት ድምፅ አላት። ሶፍት ሲ እና ሃርድ ሲ ተብሎ ሊነበብበት የሚችል ህግ አለው ማለት ነው። Many English learners get confused because sometimes the letter C sounds like K and sometimes it sounds like S. እንግዲህ አብዛኞቻችሁ ወይም አብዛኞች ተማሪዎች የሚወዛገቡበት መንገድ ምንድነው? ሲ እንደ ክ ወይም ደግሞ እንደ ስ የምትነበብበት ጊዜ ስላለ መቼ ነው እንደ ክ የምትነበበው መቼ ነው ደግሞ እንደ ስ ልናነባት የምንችለው የሚለው በጣም ብዙዎችን ያወዛግባል ማለት ነው። But don't worry, after this video you will know exactly when C says K and when C says S. ከዚህ ቪዲዮ በኋላ በደንብ ትረዱታላችሁ። ሲ መቼ ነው እንደ ክ እና እንደ ስ ልትነበብበት የምትችለው የሚለውን ነገር ሩሉን በደንብ አድርጌ ያሳያችኋለሁ ማለት ነው። እስከ ቪዲዮ መጨረሻ በመከታተል በደንብ ማወቅና መለየት ትችላላችሁ ማለት ነው። በጣም ወሳኝ ትምህርት ነው። ይህ ቻናል አዲስ ነው። ጀማሪ ተማሪዎች እንዲሁም መካከለኛ ተማሪዎች ከሆናችሁ በደንብ ይጋብዛችኋል። ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ለብዙ ሰዎች እንዲደርስ አድርጉ ማለት ነው። ቀጥታ ወደ ቪዲዮአችን እንገባለን። መልካም ቆይታ። ኦኬ ከዚህ ላይ እንደምታዩት የመጀመሪያው ሲ ክ ሳውንድ የሚሆንበት መቼ ነው? እንዲሁም ደግሞ ከዚህ ላይ ሲ እንደ ስ ሳውንድ ሊነበብበት የሚችል ወይም ደግሞ ሲ ሶፍት ስትሆን ማለት ነው። ይሄኛው ደግሞ ክ ሳውንድ ሲ ሃርድ ስትሆን ማለት ነው። ኦኬ ስለዚህ ምሳሌዎችን በደንብ እናያለን ማለት ነው። ከዚህ ላይ እንደምታዩት ለምሳሌ እዚህ ላይ ሲ ኤ ቲ ምንድነው? ይሄ ካት ብለን እናነባዋለን። ካት። ስለዚህ ይህኛውን ለምን ሳት ለምን አላልነውም? ኦኬ ቀጣይም ማየት እንችላለን። ሲ ኦ ኤል ዲ ምን ይላል? ይህን ስናነበው ኮልድ ኮልድ ይላል ማለት ነው። ቀጣይ ሲ ዩ ፒ ይህን ስናነበው ካፕ ይላል ካፕ ይላል። ለምን ስ ሳውንድ ለምን አልተጠቀምንም? በዚህኛው ደግሞ እንደምታዩት ሲ ኢ ኤን ቲ ሲነበብ ሴንት ሴንት ይላል ማለት ነው። ከዛ ሲ አይ ቲ ዋይ ይሄኛው ሲዲ ሲቲ ይላል ማለት ነው። ወይም ፕሮናንስ ሲሆን ሲዲ ብለን እናነባዋለን። ስለዚህ ይሄኛው ለምን ልክ እንደ ክ አልተነበበም በዚህኛው ሳይድ ያሉት ማለት ነው። ይሄኛው ደግሞ ሲ ዋይ ሲ ኤል ኢ ኦኬ። አሁን ለምሳሌ ከዚህ ላይ ይህን ስናነበው ሳይክል ሳይክል ይላል። የመጀመሪያዋን ሲ ተጠቀምንና እንደገና ይችኛዋን ደግሞ ልክ እንደ ክ ሳውንድ ተጠቀምናት ማለት ነው። ለምንድን ነው ይህ የሆነበት ምክንያት? የራሱ የሆነ ሩል አለው ማለት ነው፣ ወይም ህግ አለው። ይህንን በደንብ አድርጌ አስረዳችኋለሁ። ይህንን ፓተርን ወይም ይህንን መንገድ ከተከተላችሁ በትክክለኝነት ሲ እና ወይም ደግሞ ሲ እንደ ክ እና እንደ ስ የሚለው አያወዛግባችሁም። በደንብ ማወቅ ትችላላችሁ ከዚህ በኋላ ማለት ነው። ኦኬ በደንብ ተከተሉኝ። ሩሉን ስንመለከት ከዚህ ጋር እንደምታዩት ሲ ፕላስ ኤ ኦር ኦ ወይም ዩ ከሆነ ሲ እንደማን ይነበባል ማለት ነው? ክ ሳውንድ ማለት ነው። which is ክ ሳውንድ ይሰጠናል ማለት ነው። ማን አልኳችሁ? ሲ ከሲ በኋላ የሚመጣው ሌተር ኦኬ ከሲ በኋላ የሚመጣው ሌተር ኤ ከሆነ ወይም ኦ ከሆነ ወይም ደግሞ ዩ ከሆነ ኤንድ የሚል ጨምሩበት ከዚህ ጋር ኤኒ ኮንሶናንት ሌተር ወይም ደግሞ ከሲ በኋላ ያለው ኮንሶናንት ሌተር ከሆነ ምን አይነት ሳውንድ ይኖረዋል? ክ ሳውንድ ይኖረዋል ማለት ነው። ከዚህ ላይ እንደምታዩት ክ ሳውንድ ማለት ነው። ኤንድ ኔክስት የምናየው ደግሞ ሲ ፕላስ
ፕላስ ማለት ከሲ ቀጥሎ የሚመጣው ለማለት ነው። ከሲ በኋላ ኢ እና ኢ ወይም አይ ወይም ደግሞ ዋይ ከመጣ ምን አይነት ሳውንድ ይኖረዋል ማለት ነው? ስ ሳውንድ ነው። እንደ ስ እናነባታለን። ማንን? ሲን ማለት ነው። ሲን እንደ ስ ሳውንድ እናነባታለን። which is ይሄ ምን ይባላል? ሶፍት ሲ ትባላለች ማለት ነው። ኦኬ። ስለዚህ ይሄኛውን ፓተርን በደንብ መከተል ከቻላችሁ ሲ ሊያወዛግባችሁ አይችልም ማለት ነው። ሲ ከዚህ በኋላ አያወዛግባችሁም። አሁን ማየት እንችላለን። ወደ ላይ እንሂድና ምሳሌዎችን እንመልከታቸው። ኦኬ። የመጀመሪያው ሲ ፕላስ ማን ነው? ኤ። ከሲ በኋላ ማን ነው የመጣው? ኤ። ይችኛው ኤ ሌተር ነች። ስለዚህ ኤ ስለሆነች ይህ እንደማን ይነበባል ማለት ነው? እንደ ክ ሳውንድ ይነበባል። ካት ብለን አነበብ ነው። ከዛስ ሲ ከዛስ ኦ አለ አይደለ? ከዚህ ላይም ልክ እንደ ክ ነው የሚነበበው። ክ ኦልድ፣ ኮልድ፣ ኮልድ ብለን እናነበዋለን። ከዛ ሲ ዩ ፒ። ይሄኛው ዩ ከሆነ ምን ብለናል? እንደ ክ ሳውንድ ይነበባል ማለት ነው። ሲ እንደ ክ ሳውንድ ካፕ ብለን እናነበዋለን። ካፕ። ከዛ በኋላ ሲ ኤል ኤ ፒ። ይችኛዋ ደግሞ ኮንሶናንት ሌተር ነች። ኤል ኮንሶናንት ስለሆነች ሲ እንደማን ይነበባል ማለት ነው? እንደ ክ ሳውንድ ይነበባል። ክላፕ ብለን እናነበዋለን። ክላፕ፣ ክላፕ። ኦኬ። ኔክስት ማየት እንችላለን ከዚህ ጋር ሲ አር ዋይ ክራይ፣ ክራይ ብለን እናነበዋለን። ለምን? ከሲ ቀጥሎ የመጣው ማን ነው? አፍተር ሲ አር። አርም ደግሞ ምንድን ነው? ኮንሶናንት ሌተር ነው። ቫውል አይደለም፣ ኮንሶናንት ሌተር ነው። ኮንሶናንት ሌተር ከሆኑና እነዚህን ኤ ኦ ዩ ሶስቱ ቫውል እና ማንኛውም ኮንሶናንት ኤኒ ኮንሶናንት ከሆነ ሲ ከሲ በኋላ የሚመጣው ማለት ነው። ሲ እንደምን ይነበባል? ክ ሳውንድ ይነበባል ማለት ነው። እንደ ክ ሳውንድ። ሌሎችን ምሳሌዎችን እኔ ሲ እንደ ስ ሳውንድ በሚነበብበት ጊዜ ደግሞ ሲ ኢ ኤን ቲ ሴንት፣ ሴንት ብለን እናነባዋለን። ኦኬ። ሴንት። ዶንት ፎርጌት ፓተርኑን እንዳትረሱ። ከሲ በኋላ ኢ አይ እና ዋይ ከመጣ ምን ብለናል? እንደ ሲ ይነበባል ማለት ነው። ሲ አይ ቲ ዋይ ሲዲ፣ ሲዲ ብለን እናነባዋለን። ወይም ሲቲ ብለን ማለት ነው። ይሄኛው አይ ምንድን ነው? ከሲ በኋላ የመጣው ማን ነው? አይ። አይ ከሆነ ደግሞ እንደ ስ ብለናል ማለት ነው። እንዳትረሱ። ሌላውን ማየት እንችላለን። ከዚህ ጋር ሲ ዋይ ሲ ኤል ኢ። ከዚህ ጋር አሁን ሲ ዋይ፣ ዋይ ምንድን ነች? ከሲ በኋላ ዋይ ከሆነች ምንድን ነው? እንደ ስ እናነባዋለን። ይሄ ሳይክል፣ ሳይክል ማለት እንችላለን ማለት ነው። ከዚህ ጋር ለምንድን ነው ታዲያ ይቺ ሲ ልክ እንደ ክ የተነበበችበት ካልነን፣ ከሲ ቀጥሎ የመጣችው ይቺ ምንድን ነች? ኮንሶናንት ነች። ኤል ኢዝ ኮንሶናንት ሌተር። ስለ ኮንሶናንት እና ቫውል ጀማሪ ከሆናችሁ ያው ካሁን በፊት የሚሰራውት አለ፣ ተመልሳችሁ ቪዲዮ ማየት ትችላላችሁ። ሀሳብ ካላችሁ እንደገና በአዲስ ሰራላችኋለሁ፣ በኮሜንት አሳውቁኝ። ስለዚህ ኛው ምን ይላል? ሳይክል፣ ሳይክል። የመጀመሪያዋ ስ ከዛ ደግሞ ከ ማለት ነው። ሌላ ምሳሌ መውሰድ እንችላለን። ለምሳሌ እዚህ ጋር ሴል ማለት ብፈልግ ሲኢ ኤል ኤል፣ ልክ እንደዚህ ማለት ነው። ከሲ ቀጥሎ ኢ ስለሆነ ይችኛዋን እንደምን አነበብናት ማለት ነው? እንደ ስ ሳውንድ ማለት ነው። ሴል፣ ሴል ብለን እናነበዋለን። ኦኬ። ስለዚህ ከዚህ ላይ ባሳየዋችሁ ፓተርን ወይም በዚህ ሩል መሰረት ሲን እንደ ክና እንደ ስ ሳውንድ መነበቧን ወይም ደግሞ የምትለዩበትን መንገድ በቀላል መንገድ በይችኛዋ መያዝ ትችላላችሁ ማለት ነው። ለዛሬ ቪዲዮአችን ከዚህ ላይ ይበቃናል። በግላችሁ መማር ከፈለጋችሁ ከዚሁ ላይ ባስቀመጥነው ስልክ የደወላችሁ አግኙን። በአጭር ጊዜ ውስጥ በግላችሁ ብትማሩ በደንብ ውጤታማ ትሆናላችሁ። በሌሎች ቪዲዮ እስከመመለስ መልካም ጊዜ ይሆንላችሁ። ባይ ባይ።